ልጅ እያለሁ ፎቶ ብርቅ ነበር። ከእናቴ ጋር የሆነ ግብዣ ሄዳለሁ። የቤት እመቤቲቱ ቡናው እስኪፈላ ከግድግዳው ላይ መስኮት የሚያህል ባለፍሬም ፎቶ መስቀያ አውርዳ በዳንቴል ወልወል አድርጋ ትጋብዘናለች። በፎቶው ውስጥ ሚስት ጥበብ ቀሚስ ለብሳ ገብረ ክርስቶስ ጫማ አድርጋ ቁጢጥ ብላ ትታያለች። ባል ሱፉን ግጥም አድርጎ አጠገቧ ቆሞ ይታያል። በሰሌዳው ውስጥ ያለውን ብዙ ቦታ የሚቆጣጠረው የባልና የሚስቱ ፎቶ ነው። ቴምብር የሚያካክሉ የልጆች ፎቶዎች ፍሬሙን ተጠግተው ጣል ጣል ይደረጋሉ። አንዳንዴ እናቴና ጋባዧ ሴትዮ ሳያዩኝ መስታወቱን ከፍቼ በረብራለሁ። ያልተዋጣላቸው ፎቶዎች ከጀርባ ተደብቀው አገኛለሁ። በጊዜው ዴሊት ማድረግ የሚባል ነገር ስላልነበረ ያለሽ አማራጭ የከሸፉ ፎቶዎችን ወስዶ መደበቅ ነው። 12ኛ ክፍል ስደርስ የፎቶ አልበም መጣ። ግን በጊዜው የነበሩት አልበሞች ከ50 ገጾች በላይ አልነበራቸውም። ከዚያ ውስጥ ከግማሽ በላይ የሆነው ቦታ ያገለገለ የሰርግ ጥሪ ካርድ፣ የከሸፈ ሎተሪ እና የመጽሔት ቅዳጅ ይቀመጥበታል። የፎቶ አልበም ሲቀርብልን የምናየው በታላቅ ተመስጦ እንደነበር ትዝ ይለኛል። ያኔ የጎረቤት ፎቶ በምናይበት ጥሞና ዛሬ ፊልም የምናይ አይመስለኝም። እያንዳንዱ ፎቶ ደግሞ የራሱ ታሪክ ነበረው። በከተማችን የነበረው ብቸኛ ፎቶ ቤት እነማይ ፎቶ ቤት ይባላል። የስቱዲዮዋ ባክግራውንድ ሁሌም የዘንባባ ዛፍ ነው። ካሜራው የቅየሳ መሳሪያ ይመስላል። ከጎኑና ከጎኑ ሁለት ትልልቅ ባለ ባርኔጣ አምፖሎች ያጅቡታል። አንዱ አምፖል ብቻ የሚለቀው ጨረር ድፍን ጎጃምን ራት ሊያበላ ይችላል። ሲመስለኝ የከተማው መብራት ኃይል ለሕዝቡ የሚያከፋፍለው ከእነማይ ፎቶ ቤት የተረፈውን መብራት ሳይሆን አይቀርም። በጊዜው ፊትዎን በሳሙና በመታጠብ ዓይንዎን ከትራኮማ ይጠብቁ የሚል መፈክር በሬዲዮ ይነገር ነበር። የእነማይ ፎቶ ቤት ባጨናበሰው ዓይን ትራኮማ ተጠያቂ መሆኑ ያሳዝነኛል። ብዙ ጊዜ የተነሳነው ፎቶ ለመድረስ 5 ቀን ይፈጃል። ጉጉቱ አይጣል ነበር። በተለይ ሴቶች የቀጠሮ ቀናቸው እስኪደርስ ድረስ እየተቆነጠነጡ ፎቶአቸውን ቢያንስ 2 በህልማቸው ያዩታል። ሲኒማ ወደ ከተማው ከመግባቱ በፊት ቅዳሜ ከሰዓት የምናሳልፈው እነማይ ፎቶ ቤት በር ላይ የተለጠፉትን የሳምንቱን ፎቶዎች በማየት ነበር። አልፎ ያጁ የከተማዋ ቆንጆ ሴት የተነሳችውን ፎቶ ከቦ እያየ እዩዋትማ መብራንን እኮ ነው የምትመስል እያለ ያዳንቃል። አንዳንዱ ጎረምሳ በማየትና በማድነቅ ብቻ አይወሰንም። ለፎቶ አንሺው ጉርሻ ሰጥቶ የቆንጆይቱን ፎቶ አጥቦ እንዲሸጥለት ያግባባዋል። ጎረምሳው ፎቶውን በኪሱ ይዞ በከተማው በመዞር ገርሌ እኮ ናት እያለ ያቀራራል። ማርክ ዙከርበርግ ሼር የሚለውን ሐሳብ ያገኘው ከዚሆን በልጅነቴ ትዝ ከሚሉኝ መፈክሮች አንዱ ያልሰራ ይብላ የሚለው ነው። ስራ ብሔራዊ ሃይማኖት ሆኖ ነበር። ይሄ ደግሞ በጊዜው ፎቶ አነሳስ ላይ ሳይቀር ይንጸባረቃል። አንድ ሰው ፎቶ ሲነሳ የሆነ ሰርቶ ማሳያ ነገር ፎቶ ውስጥ ማካተት ነበረበት። የቤት እመቤት ከሆነች ጥጥ እየፈተለች ወይም ምስር እየለቀመች ትነሳለች። ገበሬ ከሆነ የማሽላ እሸት አንጠልጥሎ፣ የእንጨት መሰንጠቂያ ያለው ወጣት ደግሞ የሰራውን ቁምሳጥን ተሸክሞ ይነሳል። አንድ ቀን ከአባቴ ጋር ፖሊስ ጎረቤታችን ቤት ሄድን። በቤቱ ግድግዳ ላይ 4 ሰዎች ጎን ለጎን ቆመው የሚታዩበት ትልቅ ባለ ፍሬም የፎቶ መስታወት ተሰቅሏል። ሽጉጥ ታጥቀህ የቆምከው አንተ ነህ፣ ቀሪዎቹ ወንድሞች ናቸው ልበል አለ አባዬ። አይደሉም አለ ሰውየው። ይሄኛው ለመጀመሪያ ጊዜ እጄ ላይ የወደቀው ሌባ ሲሆን፣ እኒህ ደግሞ ምስክሮች ናቸው። በጊዜው ሰርቶ ማሳያም ሆነ ሰሮ ማሳያ የሌለ ልጆች ግን እጃችንን አንከርፍፈን እንነሳለን። ከፎቶ መነሳት ውስጥ በጣም ከባዱ የእጅ ማስቀመጫ ማግኘት ነበር። በተለይ ትምህርት ቤት ውስጥ በቡድን ስንነሳ የነበረን አበሳ አይነሳ። እጅህን ብድግ አድርገህ አጠገብህ የቆመችው ልጅ ትከሻ ላይ ብታስቀምጠው አመናጭቃ ትወረውርብሃለች።
እጆችህን ወገብህ ላይ ብታስቀምጥ ምን ነው ነገረኛ ኮማሪት መሰልህ ይላል ፎቶ አንሺው። አሳረፍ በሚለው ፈሊጥ ብትቆም እጅህ ቁርጭምጭሚት ላይ ደረሰ እኮ የጭላዳ ዝርያ አለብህ እንዴ ብሎ ያሸማቀቀሃል። እጅህን አገጭ ስር ብታስደግፈው አቡሽ አለሉን እስክትወረውረው በጉጉት እየጠበቅን ነው ብሎ ያላግጥብሃል። ያለ አማራጭ እጅህን በኪስ ውስጥ መክተት ነው። ችግሩ እኛ የድሃ ልጆች የምንለብሰው ሱሪ ኪስ አልነበረውም። አንዳንዴ ከስማርት ስልክ በፊት የነበረውን ሕይወት ስታስቡት ይገርማል። ካሜራ በኪሳችን ይዘን ከመዞራችን በፊት ከምናደንቃቸው ዝነኞች ጋር ፎቶ የምንነሳው እንዴት ነበር? ሙሉቀን መለሰ ዝንጥ ብሎ ስቴዲየም አካባቢ ሲናፈስ ታገኘዋለህ ሽንበል። ወይኔ እንዴት እኮ እንደማደንቅ። አመሰግናለህ የኔ ቆንጆ ይላል ሙሉቀን። ካላስቸገርሁ ፒያሳ ፎቶ ቤት ሄደን ለማስታወሻ የሚሆን ፎቶ እንነሳ። ሙሉቀን መለሰ ዘፈን ትቶ ዘማሪ የሆነው እንዲህ አይነት ውጣ ውረድ አጋጥሞት ይመስለኛል። በነገራችን ላይ በአዲስ አበባ ከተማ ውስጥ የመጀመሪያውን ፎቶ ቤት የከፈተው የማንኩሳ ሰው ነው። መቼም አታምኑኝም፣ ግን አንዴ ጀምሬዋለሁና ልቀጥል። ጎሹ ይባላል። ጎሹ ከምስራቅ አፍሪካ የመጀመሪያው የካሜራ ባለቤት እንዴት ሆነ የሚለውን አንድ ቀን እተርከዋለሁ። አዲስ አበባ ውስጥ አንድ አረመን የቡልዶዘርና የአውቶቡስ ቅልቅል የሚመስል ባቡር ሰርቶ ነበር። በምርቃቱ ላይ ተገኝቶ ባቡሩን 5 ፎቶ እንዲያነሳው ለጎሹ ጥሪ ቀረበለት። ጥሪውን ተቀብሎ አዲስ አበባ ሲገባ በጊዜው የነበሩት ከንቲባ 20 ጊዜ መድፍ አስተኩሰው ተቀበሉት። ብቻ ስራውን ለመስራት ቀላል ሆኖ አላገኘውም። የከተማው ሕዝብ በካሜራው ውስጥ ለመግባት ካለው ጉጉት የተነሳ ግልብጥ ብሎ ባቡሩ ጀርባ ላይ ወጣ። ከዚያስ ትሉኝ ይሆናል። ከዚያን ጊዜ ጀምሮ አካባቢው ሰባራ ባቡር ተብሎ